ቆይ አንተ ስለ ፍኖትና ስለ ብሩክ አውቄ የደበከኝ ነገር አለ እንዴ? አረ በጭራሽ እንዴ! ዳግም እንዴት ትደብቃለሁ? ያማል እንዴ? ሲጀመር እዚህ ታሪክ ውስጥ የገባሁት በአንተ የተነሳ አይደል እንዴ? እሱማ ይገባኛል። ብቻ ስለጨነቀኝ እኮ ነው። በቶሎ ስልክ መያዙ አይገርምም፣ ግን ቢያንስ አያሳየኝም። ግን ወደ መኪናው እንደገባው የበፊት ስልኩን ይዞ አላየሁትም። እንዴ አላየሁትም። ዳዊት ምን እየደበቀኝ ነው? ኤደን ተነሽ። አቤት። ተነሽ ቁርስ እንብላ። እንዴ እሱ ነገር አሁንም አለ እንዴ? ባይሆን ቀስ ብዬ ሲርበኝ እበላለሁ። ግድ የለሽም ተነሽ። አብሮ መብላት ቤተሰባዊነትን ያጠናክራል። ወይ ፍኖት ትገርሚኛለሽ እኮ። እንዴ ለምን እገርምሻለሁ? በቃ አሰለቺ፣ አትማረሪ፣ አትቀየሚ፣ ምንም እንዳልተፈጠረ ነው ህይወትሽን አንቺ ጋር የምትቀጥይው። እንዴ ለምን አማርራለሁ? ደስ ይላል። ይልቅ በቃ ተነሺ፣ ምግብ ሲቀዘቅዝ ደስ አይልም። እሺ መጣሁ። ኤደን እና አልጋዋ በቀላሉ የሚላቀቁ አይመስለኝም። ዳግም ደህና ነህ? አይደለም። ለምን ደህና እንዳልሆንኩ አትጠይቀኝም እንዴ? ያው መናገር ከፈለክ ትነግረኛለህ ብዬ ነው። ፍኖት ባንቺ ጉዳይ በጣም አዝኛለሁ። የፍቅር ጥያቄን ስትቀበይኝ በጣም ደስ ብሎኝ ነበር። ከጀርባዬ በምታደርጊው ነገርና እንደ ባዳ በምትደብቂው ሚስጥር ምክንያት በጣም አዝኛለሁ። ዳግም እኔ ከጀርባክ ምንም አይነት ነገር አልሰራውም እና ደግሞ አንተ እንድትጎዳ ምንም አይነት ነገርም ላደርግ አልችልም። እዚህ ቤት ስመጣ ጀምሮ በጣም መልካም የነበርከው አንተ ነህ። ውለታህን መቼም ልረሳው አልችልም። ስለምን ውለታ ነው የምታወሪው? ፍኖት እኔና አንቺ እኮ ፍቅረኛሞች ነን። ይኸውልህ ዳግም፣ ፍኖት መጣሽ? ያው ያንቺን ቁርስ አለመብላት እንኳን በጣም ይከብዳል አይደል እንዴ ዳግም? ልክ ነሽ። አባቢ ከሄደ በኋላ ተሰብስቦ እንደድሮ መብላት በጣም ቀዝቅዞ ነበር። ያው የቤታችን ጣጣ ለማቅለቁ እንጂ ሰብሳቢያችንም አለች። ልክ ነህ። እና ፍኖት እና ማዘር ደህና ናቸው? ከዚህ በፊት ጠይቀሽኝ አታውቂም ነበር። ያው ከሁሌ ጠይቅሻለሁ እያልኩ ምን እንደሚያስረሳኝ አላውቅም። ያው ታውቂው የለ። ደህና ናት። የመምጣታቸውን ነገር አውራሻቸው እንዴ? አይ ነገሮች መስመር ያዙና ከዛ እናግራታለሁ ብዬ ነው። እሺ ወይኔ ዴቭ፣ በገዛች ራሴን ጭንቀት ውስጥ ልክተት። ምን ነው ሁሉ ነገር ቀርቶብኝ በነበር። አሁን እሺ ምን ላደርግ ነው? በዛ ላይ ትናንት ተበልቼ ነበር። ስልኩን በማስተዋል አይቶት ቢሆን ምን ነበር የሚፈጠረው? ሄሎ ሳንቾ፣ እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። እኔ የምልህ ስልክ ፈልጌ ነበር። አረ ቀለል ያለ ነው። ያው መቼስ እናንተ ጋር ቀን በቀን አይደል ገቢ የሚደረገው አለ። መጣሁ። እሺ መጣሁ። እሺ ቻው።
ሌላ ስልክ ሊያዝ እንጂ የዳግምን ጥያቄማ አልችለው። እንደውም ለምን ቤታቸው አልሄድም? እዚህ ቁጭ ብዬ ከምጋፈጥ በጭንቀት ከመሞት ቤታቸው ብሄድ ይሻለኛል። እንደውም ሄድ። ሁሉንም ነገር ለዳግም ልትነግሪው ነበር አይደለ? አዎ ኤደን፣ የማስመሰል ህይወት በጣም ነው የሚደብረው። እያደር ደግሞ ነገሮች እየተካረሩ ነው የሚሄዱት። ቆይ አንቺ ያፈቀርሽው ሰው አለ? ምን ማለት ነው ደግሞ ይሄ? አንቺ ህፃን ልጅ አይደለሽም። በዛ ላይ ደግሞ ዳግም በጣም ጥሩ ሰው፣ ቁመናው፣ በዛ ላይ ስራ ያለው ልጅ ነው። ኤደን፣ አሁን የዘረዘርሻቸው በሙሉ ለእኔ አሳሳቢ ነገር አይደሉም። እና ለአንቺ አሳሳቢው ነገር ምንድን ነው? እኔ እንዳንቺ አይደለሁም። ስንት የህይወት ውጣ ውረድ አለብኝ። ኧረ ፍኖት መናስሽ ድርሰት አታርጊው እንዴ! ይሄ ድሮ አላማዬን ምን ትምህርቴን ምናምን የሚሉትን ሰዎች አስመሰልሽው እኮ። አይ ኤደን፣ ሀሳብ የሌለብሽ። እንደምንም ብዬ አንቺን ከዳግም ጋር አንድ ላይ እንድትቀጥሉ ማድረግ አለብኝ። አለበለዚያ ደግሞ ብሩክ አንቺ እንዲጠላሽ የሆነ መንገድ መፈለግ አለብኝ እንጂ አይኔ እያየ ከፍቅረኛዬ ጋር እፍ ብለሽ እንደዚህ ፍቅር ስትሰሪ ማየት አልችልም። ሰላም፣ እንዴት ነሽ ፍኖት? ዳግም የለም እንዴ? ደውለክ የመምጣት ልምድ ቢኖርክ እኮ የኔ ያክል አትደክምም ነበር። የለም ለማለት ነው መሆኑ ነው። እኔ የምልሽ ፍኖት፣ ምንድነው? ጓደኛዬ ማጣት አልፈልግም። ይህ ሁሉ ነገር ማድረገው ለሱ ብዬ ነው። ይሄን ሁላ እኮ ለኔ ማብራራት አይጠበቅብህም። አደራሽ ተሳስተሽም ቢሆን አሳልፈሽ እንዳሰጪው። እኔ ማንንም ሰው የማጣላት ፍላጎት የለኝም። አንተም ብትሆን ደግሞ ሌላውን ለመጥቀም ብለህ አንዱን አትግዷ። እሺ? ለማንኛውም ሰላም፣ ለዳግም ደውልለታለሁ። አንተ አሁንም አለህ እንዴ? ምንም ቢሆን እኮ የጓደኛዬ ቤት እኮ። ጓደኛ በእህቱ ላይ ምን እንዳደረክበት ሲሰማ እስከ መቼ ጓደኝነታችሁ እስከሚቀጥል እስቲ አብረን እናያለን። በዚህ ልታስፈራራኝ ነው ደግሞ? ማስፈራራት ስሜቱን መቼም አንተም ታውቀዋለህ። ጠላትህ ሲንቀጠቀጥልህና አንተ እንዳልከው ይሁን ብሎ ሁሉንም ነገር ሲታዘዝልህ እንዴት ደስ እንደሚል ስሜት። ብሩክ ይበቃል። ለፍኖት ሁሉ ነገር እንድነግራት ነበር የፈለግከው፣ አድርጌዋለሁ። ከዚህ በላይ ግን ይበቃልሽ። ባይበቃ ምን ይመጣል? ይኸውልህ አሁን ጨዋታው ብሩክ እጅ ላይ፣ ለእያንዳንዳችሁ ዋጋችሁን ሰጣችኋለሁ። እሺ? በጣም ጥሩ። ብሩክ ለምን መጣ? አንቺን ፈልጌ። ይኸውልህ ብሩክ፣ እኔ በአንተ ምክንያት ከኤደን ጋር መጨቃጨቅ በጣም ነው የሰለቸኝ። በመሀላችን ሌላ ነገር እንዳለ ነው እያሰቡ ያሉት። ያስባ። ታዲያ አንቺ ምን አገባሽ? ብሩክ አትርሳ እንጂ ቤታቸው አስጠግተውኝ እኮ ነው የምኖረው። እነሱ ምቾት የሚነሳ ነገር ደግሞ ማድረግ የለብኝም። ይኸውልሽ በዚህ ልክ ለሰው ልጅ እንደዚህ መሽቆጥቆጥ የለብሽ። ማንም ንጹህ የለም እዚህ። ሁሉም የራሱን ጉድና ገመና ይዞ ነው የሚዞረው። እሺ አሁን ኤደንም አታገኛት ከሆነ በቃ ሂድ። ስራ አግኝቼልሻለሁ። የምርህን ነው? በቃ ደውይልኝና ውጪ ተገናኝተን እንነጋገራለን። ከዚህ በላይ ላስጨንቅሽ አልፈልግም። ቆይ እስከ መቼ ነው የዚህ ልጅ መጫወቻ መሆነው? ግዴታ አንድ ነገር ማድረግማ አለብኝ። ግን ምን አሁን ቪዲዮውን ደግሞ አጥፍቶብኛል። ማንን በምን አስፈራራለሁ? አዎ ኤደን መረጃው እሱ ጋር መሆኑን ካወቀች እንደምንም ብላ ብታጠፋው እኔም ሆንኩኝ እሷ ከሀሳብ ነፃ እንወጣለን። ስለዚህ በኋላ ተመልሼ እመጣለሁ።
በጣም ደብሮኛል። ለትንሽ ጊዜ ማንንም ሰው ማላገኝበት ቦታ ሄጄ ባርፍ በጣም ደስ ይለኛል። ኤደን በእርግጥ ያስፈልግሽ ነበር፣ ግን አሁንም ቢሆን ልብሽ ስላላረፈ ምንም ለውጥ ያመጣልሽ። ታውቂያለሽ፣ በጣም ሰልችቶኛል። በጣም አይዞሽ ኤደን፣ በቅርብ ሁሉም ነገር እንደሚያበቃ ተስፋ አድርጋለሁ። እስኪ እንዳፍሽ ያርገው። ግን አንዱን ስለ አንዱ የማይገል ፈተና ያጠነክራል ይባላል። ላለመሞት ዋስትና የለኝ። ዛሬ ነገ ወይ ከነገ ወዲያ ሊለቅብኝ ይችላል። በጣም ጨንቆኛል። ብኖት ካላስቸገርኩሽ ወጣ ብለን ወክ እናድርግ ይሻላል? አዎ በቃ ልብሴን ቀይሬ መጣሁ። ወይ ዳዊት፣ በቃ እንደዚህ እንደ ቀልድ የማይገኝ የሩቅ ሰው ነቀር አይደለም። ኧረ ዳግም ዝም ብላ አትኮንነኝ እንዴ! አንዳንዴ እኔንም ተረዳኝ እንጂ። አንድ ጥያቄ ልጠይቅህ? እሺ ጠይቀኝ። ትላንትና ጠፋብኝ ያልከውን ስልክ ይዘው አየሁህ ልበል? ምን? ኧረ ተመሳሳይ ስልክ አይተህ ነው? እኔ ግን በጣም እርግጠኛ ነኝ። ምን ሆነ? ይኸው ካላመንክኝ ተመሳሳይ ስልክ። አይ ይሄም አይደለም ዳግም። ቆይ ሲጀምር ለምን ዋሻለሁ? ምን ነው የቤቱ ድራማ ሲበዛ ሁሉ ነገር ማወሳሰብ ጀመርክ? እኔ እንጃ ብቻ ቀልቤ ግን ማንንም እያመንልኝ አይደለም። በጣም ጨንቆኛል። ኧረ ማየውን ነገር እያሰብክ ነው። አሁን ተረጋጋና ዝም ብለህ ቁጭ በል። በቃ የሆነ ቦታ ደርሼ መጣና እደውልልሃለሁ። በዚህ ቪዲዮ በደንብ ልጠቀምበት ይገባል። እኔ ቤተሰቤን አጥቼ ብቻዬን ስቀር ያዘንልኝ ማን አለ? እና እኔስ ለማን ነው ማዝነው? ከዚህ የተሻለ ለበቀል የሚመች ምንም የተሻለ ነገር የለም። ኤደን እሷም ከአባቷ ማትሻል መጥፎ ሴት ናት። ስርዓት ያላት ጸባይ ያላት የሰው ሰው ስታሰቃይ ካለ እሷ ሰው ያለም አይመስላት። አሁን ጊዜው ደርሷል። በጭራሽ አላዝንልሽም። ከዚህ በኋላ በነፃነት መንቀሳቀስ የምችል አይመስለኝም። እንዴ ለምን ሲባል? ቅሌቴ ህዝብ ጋር ይደርሳል። በስመ አብ ወልድ። ኤደን ለምንድን ነው እንደዚህ የምትይው? ለምን ራስሽ ላይ ታሟርቻለሽ? ቆይ ምን እንዳስጨነቀኝ ታውቂያለሽ? አሁን አባቢ ሲሰማ እንዴት ነው የሚሆነው? ምንድን ነው የሚለኝ? አባቢን እኮ አዋረድኩት። ይኸውልሽ ኤደን፣ ሰው የአፉን ፍሬ ነው የሚበላው። ይሄ ቪዲዮ አይለቀቅም። እርግጠኛ ነኝ ማንም ሰው አያየውም። እስኪ እንዳፍሽ ያርግልኝ። እርግጠኛ ነኝ። ቆይ አንቺ በዚህ ልክ እንዴት እርግጠኛ ልትሆኚ ቻልሽ? ማለቴ የዳዊት ሰይጣንነትን እያወቅሽ። ማን ነው? እስቲ ማን ነው? ብሩክ?
ሁለቱም የሉም። አረ የት ሄደው ነው? አላውቅም። ወይኔ ከዚህ በፊት ግን ኤደንን ማግኘት ነበረብኝ። ምክንያቱም ማወቅ እችላለሁ? የግል ጉዳይ ነው ብለህ ይኸውልህ ዳዊት፣ እኔ ከዚህ በኋላ ምንም አይነት ችግር ውስጥ መግባት አልፈልግም። ለእኔ ብለህ እንኳን የምታደርገው ነገር ካለ መጀመሪያ እኔን አማክረኝ። ጓደኛዬ ብቻ አንተ እመነኝ፣ አታስብ። ብቻ ሰሞኑን ያመጣውን ጥርጣሬ ተው እንጂ ወደ ቀድሞ ሰላም እኔ መልሷል። ብቻ በእኔ ተማም። ኤደን በፈጠረሽ ተረጋጊ። ቆይ ላስረዳሽ። ምን እንደሚያናደኝ ታውቂያለሽ? ይሄ የኔ ባህሪ አልነበረም። ማልቀስ፣ መናደር፣ ተስፋ መቁረጥ የኔ ባህሪዎች አይደሉም። እሺ ቆይ ላስረዳሽ፣ አንድ ጊዜ ብቻ አዳምጪኝ። ይኸውልሽ እኔና ብሩክ ምንም አይነት ግንኙነት በመካከላችን የለም እና ደግሞ አሁን የደወለልኝ የሆነ ስራ አግኝቶልኝ ከእሱ ጋር ሊያገናኘኝ ነው። በቃ አለቀ። ቆይ በአንቺ ስራ ምክንያት እኔ ሰላሜን ማጣት አለብኝ? ፍቅረኛዬ ነው፣ ይገባሻል? ብቻሽን ልታገኘው አልፈቅድልሽም። ይሄ ደግሞ መማገጥ ነው። ባለጌ ነሽ በጣም። እሺ አሁን ተረጋጊ በፈጠረሽ። መረጋጋት ለአንቺ በጣም ቀላል ነው። አሁን ዞር በይልኝ ከፊቴ። ኤደን ዝም በይ። ወይ ፍቅር የምር እንደዚህ ያደርጋል ነው ወይስ የአእምሮ ህመም አለባት? ለዛውም ለማይወዳት ለማይፈልጋት ወንድ ስትል። ኤደን ቆይ ከየት ነው? ፍኖትስ? ዳግም እመነኝ፣ እሷ አትሆንህም። በቃ ወደ መጣችበት ትመለስ። ይኸውልህ እሷ የምታፈቅረው ብሩክን ነው። ቆይ ከምን ተነስተሽ ነው እንደዚህ የምትይው? ምን ተፈጥሮ ነው? ብሩክ ለፍኖት ደወለላት። ብሩክ ትናንትና በመጣች የገጠር ልጅ እኔን ይቀይረኛል። ኤደን ተረጋጊ። ምናልባት ስሜታዊ ሆነሽ እንዳይሆን። ቆይ ምን እያስነካቻችሁ ነው በሷ የታወራችሁት? ኤደን በፈጠረሽ ተረጋጊ። አልረጋጋም። አብረን ሆኖን አይደል እንዴ ይቅርታ ስጠይቅ ያየ ነው። እሱማው ግን የሚባል ነገር የለም። ይኸውልህ ልጅቷን የምር ከወደድካት ጠበቅ አድርጋት። ከባሌ ላይ ብትሰበሰብ ይሻላታል። ቆይ እሺ ግን ምን ተፈጥሮ ነው? ሁሉ እያካበደችው ነው ልበል? አላውቅም። እኔም ግራ ገብቶኛል። በዚህ ልክ የፍኖትና የብሩክ መቀራረብ ምንም ደስ አላለኝ ነው። ፍኖት ራሱ በጣም ተቀይራብኛለች። ለማንኛውም ተረጋጋ። እስቲ ኤደንን ላናግራት ምን እንደተፈጠረ ልስማ። መጣ። ፍኖት ስልክ አታነሽም? ለምን አይገባህም ብሩክ? እኔ ከማንም ጋር መጣላትም ጠላት መሆንም አልፈልግም። እንዴ እኔ እንደምደውል ነግሬሽ ነበር አይደል? ነው ወይ ስልክሽንም ያቺ ኤደን ነች የምትቆጣጠረው? እሺ አሁን ቶሎ ንገረኝና ልሂድ። ስራ ምንድነው? የት ነው? እኮ ቁጭ በይ መጀመሪያ። አይ አልቀመጥም። ቶሎ ንገረኝና መመለስ አለብኝ። የኤደንን ቪዲዮ ልጠቀምበት አስቤያለሁ። ምን? ከዚህ የተሻለ መበቂያ መንገድ መቼም አላገኝም። ኤደን እኮ እንድታዝኝላትና እንድትራሪላት የምታደርግ ልጅ አይደለችም። ብሩክ በፈጠረ ይህን ክፉ ሀሳብህን ተው። ምንም ቢሆን እኮ በጣም ብዙ ጊዜያቶችን አብራችሁ አሳልፋችኋል። አሁን ይህንን ነገር ማሰብ በጣም ብልግና ነው። ላንቺም እኮ ጥሩ ሆናልሽ አታውቅም። ለምንድነው እንደዚህ የምትጨነቂላት? እኔ ሴት ልጅ ነኝ። ምንም ቢሆን ሴት ልጅ እንደዚህ አልጨክንም። እሺ አንቺ ግን እንደሱ አይነት ሴት አይደለሽ። ታውቂያለሽ፣ ጠንካራ ትመስይ ነበረ። አየሽ ቀን ሲጥል ሌላ ኤደን እኮ ነሽ። ዳዊት ደግሞ ያውቃል። በእናትህ በቃ ተወኝ፣ ልረፍበት ደግሞ። ስሚ፣ አንድ ማወቅ ያለብሽ ነገር አለ።
እሺ ምንድነው ንገረኝ። አሁን ቅናት ከፈጠረብሽ ንዴት ወጥተሽ ተረጋግተሽ የምልሽን ብቻ ስሚ። ንገረኝ አልኩህ እኮ። ቪዲዮሽ ብሩክ ጋር ደርሷል። ምን ሰምኛለሽ? አሁን ግርግር እንድትፈጥር አይደለም የነገርኩሽ፣ ተረጋግተሽ እንድታስቢበት ነው የምፈልገው። እንዴት? ቆይ ልካለት ነው? በጭራሽ አላደረኩት። እመኝ፣ ስልኬን አሰርቆኛል። ግን እኮ ለኔ አልነገረኝ። አላማ ይኖረው ይሆናል። ብቻ ሳይቀድመን መቅደም አለብን። እሺ ቆይ እንዴት? ወደ እሱ ጋር መሄድ አለብሽ። ከዛ ፍኖት እባክህ እንዳግም ከሂደን ጋር ማውራት ያለብኝ ወሳኝ ነገር አለ። ምንም ነገር እንዳትለኝ። አሁን በጣም ተናዳለች። ባታይሽ የተሻለ ነው የሚሆነው። ግን የግድ መናገር ያለብኝ ጉዳይ ነው። ቆይ ግን ፍኖት ከብሩ ጋር ምን አይነት ነገር ነው የጀመራችሁት? እውነት ኤደን እንዳለች እሱን የራስሽ ለማድረግ እየሞከርሽ ነው? ምን? ዳግም ይሄ ቃል ከአንተ አፍ ነው የወጣው? የተሰማኝን ከምደብቅሽ ብነግርሽ ይሻላል። በጣም አዝናለሁ። የምታቀኝ ይመስለኝ ነበር። እኔ የምማቀሽ መስሎኝ ነበር። ምን ያህል በወድሽም አንቺ ግን የማላቀሽ ሰው የሆንሽብኝ በጣም ግራ እያጋባሽ ነው። ዳግም ይበቃሃል። ከዚህ በላይ ካወራ እንቀያየማለን። ይቅርታ። ሁሌ ትሸሻለሽ። መሸሽ ደግሞ ነገሩ እውነት ስለመሆኑ ማረጋገጫ አንዱ ነገር ነው። አንተ ከፉ የስራ ውጤት ምን ላይ እንደደረሰ አየኸው አይደል? ፍኖት ምን እያልሽ? የልጅቷ ህይወት ሊበላሽ ነው። አሁን ደስ አለህ? ፍኖት እየዘባረቅሽ። ምንድን ነው ዘባርቀው? ቆይ ስህተት መስራት ልትክድ ነው? ቆይ ይሄን ያህል ብሩክ ምንድን ነው ያለሽ? ቪዲዮ ሊለቀው ነው። ምን? በጭራሽ ነው ያደርገው። የምን ቪዲዮ ነው?